ቅዱስ አሐዱ አምላክ ዓመታት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተቀርጽያ ከመትፍዲ ፍዳ በመጥዋዕት በሊ እስከ መተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰሙኑ ለግንቦት በዛቲ ዕለት ሰማዕተ ኮኑ አባ ጌርሎስ ወአርብዓ ወአምስቱ ደቂቁ አዲ ተዝካሮም ለአበው ክቡራን አብርሃም ይስሐቅ ወያዕቆብ። ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎቶሙ ለቅዱሳን አበይነ ወበረከቶሙ ተሃሉ ምስሌነ ለዓለመ ዓለም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 20 በዚህች ቀን አባ ጌርሎስ 45ቱ ልጆቹ በሰማዕትነት አረፉ። ደግሞ የከበሩ አባቶች የአብርሃም የይስሐቅ የያዕቆብ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ አባቶቻችን በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ጌርሎስ ሀሊቅ ልሂቀ ወዘዚአሁ ደቂቀ በኩናተ ብእሲ አላዊ እማይርጊሁ ዘወድቀ ፈለሱ ቅዱሳን ብሔረ አጋቢ ስርሁቀ ህብስተ ቁርባን ገቢሮሙ ስንቀ ሰላም ለክሙ ለወልደ ማርያም አበው አብርሃም ይስሐቅ ወያዕቆብ ሰራያነ ህግ በበመትልው እስመ ሐመምኩ ፈድፋደ ለዓለም በመናስው ውስተ ህጽንክሙ እምለ ቅዱሳን ሃለው ዘይፌውሰኒ አሃደ ፈንው። ወበዛቲ ዕለት አይረፈ አባ መርቆሬዎስ ዘእምኔተ አባ ጳኩሚስ። በዚህች ዕለት ከአባ ጳኩሚስ ገዳም አባ መርቆሬዎስ አረፈ። እንጦኒዎስም እንዲህ አለ፣ ለእኔ ገዳም አለኝ፣ ይኸውም የወንድማችን የመርቆሬዎስ ረፍቱ ቀረበ እያሉ ወደ እኔ መነኮሳት የመጡበት ነው። እኔም በረከቱን ለመቀበል ወደ እርሱ በሄድኩ ጊዜ ነፍሱ ከስጋው ሳትለይ በተመስጦ ላይ አገኘሁት። ከመነኮሳቱ ጋር በእርሱ ዘንድ 3 ሌሊቶች ኖርን። በሦስተኛይቱም ዕለት ነፍሱ ተመልሳ ዓይኖቹን ገለጠ። በአየንም ጊዜ ከእኔ ዘንድ ምን ሰበሰባችሁ አለን። እኛም የሆነውን ሁሉ ነገር ነውና ከዚህም በኋላ ያየውን እንዲነግረን ለመን ነው። እርሱም የሚያስፈራ ሰው ወደ እርሱ መጥቶ ነፍሱን እንደወሰደ የኃጥአንን ስቃይ እንዳሳየው የጻድቃንን ዋጋቸውን ተድላቸውን እንዳሳየው ነገረን። ከዚህ በኋላም ወዮ ብሎ በማልቀስ በግንባሩ ከምድር ላይ ተደፋ። እንዲህም አለን፣ ወንድሞቼ ሆይ ወደ ሐራጺት ገዳም ወደ አባ ጊዮርጊስ ማደሪያ ሂዱ። ከኔ ጋር የነበረውን መልአክ መርቆሬዎስን መልሳችሁ በትንሽ ሰዓት ውስጥ ሲጋደል የኖረ ጊዮርጊስን አምጡት ሲል ሰምቻለሁና ይህችም ስጋው እስኪቋጠር የተጋደለባት የጨው በረሃ ናት። ወንድሞች መነኮሳትን በሄዱ ጊዜ ሙቶ አገኙት። ወደዚህ ገዳምም አምጥተው ቀበሩት። ይህም ወንድም መርቆሬዎስ እንደደረቀ እንጨት እስኪሆን ስጋውን እጅግ አሰቃየ። ከዚህም በኋላ ወደ ገዳም ይሄድ ዘንድ ተሰናበተኝ። ደግሞ ግንቦት 28 ቀን ወደ እኔና ታገኘኛለህና አለኝ። በቀጠረኝም ቀን ወደ እርሱ ሂጄ ያገኘሁትና እኔ ወደ አባቶች እሄዳለሁ፣ ወደ አንተም 3 አጋዘኖች ይመጣሉ፣ ስጋዬንም በጀርባቸው ላይ ጫን፣ እነርሱም ወደ ቦታዬ በእግዚአብሔር ፈቃድ ይመሩሃል፣ በዚያም በማደሪያዬ ውስጥ ድፈኑኝ አለ። እንደ ቃሉም ሆነለት። ከመቃብሩም ቁጥር የሌላቸው ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጻድቁ መርቆሬዎስ ጸሎት ይማረን፣ በረከቱ ከኛ ጋር ለዘላለም ትኖር አሜን። በዚህች ዕለት ተጋዳይ የሆነች ዓለምን ንቃ የተወች አባ ዳንኤል ስለ እርሷ እንደተናገረ የዓለምን ፍላጎት ሁሉ ድል የነሳች ቅድስት ዓመተ ክርስቶስ አረፈች። እንዲህም አለ፣ በበረሃም ሳለሁ በሌሊት ተነስቼ በጨረቃ ብርሃን ተጓዝሁ። በተራራ ላይ የተቀመጠ ሰውንም አየሁ፣ ጠጉሩም ሁለመናውን ሸፍኖታል። በልቤም ወደ እርሱ ሂጄ ይህ ምን እንደሆነ ልወቅ ብዬ ወደ እርሱ ሄድኩ። ባየችኝም ጊዜ ወደ ተሰነጠቀ ዓለት ውስጥ ገባች። ሰው እንደሆነ አውቄ እግዚአብሔር ሰው ሆይ ወደ እኔ ትመጣ ዘንድ በረከትህን እንድቀበለ ማልድሃለሁ አለች። እማልድሃለሁ አልሁ፣ እጅግም አብዝቼ ለመንሁ። ከዚህ በኋላም አባት ሆይ አልወጣምና ይቅርታ አድርግልኝ አለችኝ። ስለምን አልኋት። እኔ ሴት ነኝ ራቁቴን ስለሆንኩ አለችኝ። ይህንን ሰምቼ የለበስኩትን አጽፍ ጣልሁላት፣ ለብሳም ወጣች። በአንድነትም ጸለይን። ከዚህ በኋላ እናቴ ሆይ ከዓለም ወደዚህ ስለመውጣትሽ ይህንን የተሰነጠቀ ዓለት እንዴት እንዳገኘሽ ንገሪኝ አልኋት። እርሷም እንዲህ ብላ መለሰችልኝ። በወላጆቼ ቤት ድንግል ሆኜ በኢየሩሳሌም የምኖር ነኝ። ሁልጊዜ የሚጎበኘኝና ከኔ ጋር የሚነጋገር አንድ መነኮስ ነበረ። ከጥቂት ቀኖችም በኋላ ወደ እርሱ ሄድኩ። በእግዚአብሔር ፊትም ኃጢአቱን እየታመነ ሲያለቅስ አገኘሁት። ደጁን ባንኳኳው ጊዜ አልከፈተልኝም፣ እየተጸጸተ ልቅሶን አበዛ እንጂ። በዚያን ጊዜ በልቤ እንዲህ አልኩ፣ እኔስ ስለ ጉስቁልናዬና ስለ ኀፍረቴ የማላለቅስና የማልጸጸት ለምንድን ነው? ወደ ማደሪያዬም ፈጥኜ ሄድኩ። ማቅ ለበስኩ፣ በዘንቢልም ሽምብራ በጽዋ ውሃን ያዝኩ። በክብር ባለቤት ጌታችን ኢየሱስ ክርስቶስ መቃብር ዘንድ እንዲህ ብዬ ጸለይኩ። አቤቱ ጽኑ ኃያል ለዘላለሙ ድንቅ የሆንክ የጠፉትን የምታድን የወደቁትንም የምታነሳቸው ወደ አንተ የሚጮሁትንም የምትሰማቸው የታመነችብህ ባሪያህን ታድናት ዘንድ ይቅርታህን ምሕረትህን ላክ። ከምግባር ድሃ የሆንኩ ባሪያን ጎብኘኝ፣ ንስሐዬንም ተቀበል። ለረጅም ዘመን ስንቅ የሆነኝ ዘንድ ይህን ሽምብራና ይህን የጽዋ ውሃ ባርከው። ስለ ነፍሴ ድህነት ያሰብኩትን እንዳላቃለል ለሆዴ ምግብ ስለሚያሻኝ ከዚህ በኋላም ነፍሴን በእግዚአብሔር ላይ በመጣል ወጥቼ ወደ በረሃ ሄድኩኝ።
እስከ ኤርትራ ባሕርም ደረስኩ። ከዚያም ወደዚህ በረሃ መጥቼ ይህን የተሰነጠቀ ዓለት አገኘሁ። ይህ እግዚአብሔር ያዘጋጀልኝ መኖሪያዬ ነው አሉ። እነሆ በዚህ በረሃ ውስጥ 38 ዓመት ሆነኝ፣ ያለ አንተ ሰው አላየሁም። ይህም የዘንቢል ሽምብራና የጽዋ ውሃ 38 ዓመት ከሳቸው ስመገብ አልጎደሉም። ልብሴ ግን አለቀ። ነገር ግን ይህ ቦታ ስለ ልብስ መከለያ ሆነኝ። የበጋ ፀሐይ ትኩሳትም አላስቸገረኝም። ቁር ቢሆንም በዕድሜ ዘመን ሁሉ አላስጨነቀኝም። ከዚህ በኋላም ከዘንቢል ካለው ሽንብራ እንድመገብ ማለደችኝ። ከሽንብራውም በላው፣ ከውሃውም ጠጣው፣ ግን አልጎደለም። እግዚአብሔርንም አመሰገንኩት። ልብሴንም ልተውላት ወደድኩ። እርሷም ከዚህ የተሻለ አምጣልኝ ብላ ይህን እምቢ አለችኝ። ከዚህ በኋላም ከእርሷ ዘንድ ሄድኩ። ወደ ገዳም ደርሼ ስለ እርሷ ለአበምኔቱ ነገርኩት። እርሱም 2 ልብስ ያለው ስለሌለው አንዱን ይስጥ ብሎ ጮኸ። ፈቃደኞች የሆኑም አመጡለት። ያን ጊዜም ይዤ ሄድኩ። ለዓመተ ክርስቶስ ልሰጣት ብዙ ደከምኩ። እርሷን በመፈለግ ዞርኩ፣ አላገኘኋትም። ከጥቂት ቀኖች በኋላም አረጋውያን ወደ እኔ መጡ። እንዲህም አሉ፣ ወደ ኤርትራ ባሕር የሚያደርሰውን መንገድ ይዘን በጣኔዎስ በረሃ ስንጓዝ ከዋሻ ዘንድ ሴት ተቀምጣ አይተን ከእርሷ በረከት ለመቀበል ሮጥን። ሸሽታ ከዋሻው ገባች። ወደ ዋሻውም አፍ ቀረብን፣ ግን አላየናትም። ሽምብራ በዘንቢል ውሃም በጽዋ አግኝተን በላን ጠጣን። ያን ጊዜም አለቀ። እስከ ንጋትም አደርን። በነጋም ጊዜ በረከቷን ለመቀበል ቅድስቲቱን ፈለግናት። ሙታም አገኘናት። ጠጉሯም ስጋዋን ሁሉ ሸፍኗል። በዚያም ሰገድን። በበዓቷም ውስጥ ቀበርናት። የዋሻውንም አፍ በደንጊያ ዘጋን። የቅድስቲቱን በረከት እንድንቀበል አድሎናልና እግዚአብሔርን እያመሰገን ወደ በዓታችን ገባን። በሰማሁም ጊዜ አስቀድሜ ያገኘኋት እንደሆነች አወቅኩ። የነገረችኝንም ሁሉ ነገርኳቸው። ጠላት ዲያብሎስን ድል ያደርገው ዘንድ ክፉዎችም አጋንንትንም ደካማውን ድሃ የሚረዳ የተመሰገነ እግዚአብሔርን ፈጽመን አመሰገንነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከኛ ጋር ለዘላለም ይኑር አሜን። ሰላም ለዓመተ ክርስቶስ መንበርተ ዓለም መኒና እንተረሰየት ይእቲ ንቃተ ኮኩ መካና 30 ወስምነ ዓመታተ እስከ ኮና ይቤሉ ነጋዴያን ዓመታተ እስከ ኮና ይቤሉ ነጋዴያን ሶበምውተ ረከብና ውሳጤ በዓት በህየ ቀበርና ወበዛቲ ዕለት በጻ ስጋሁ ለቅዱስ ኤጲፋንዮስ ሀበ ቆጵሮስ። በዚህችም ዕለት የቅዱስ ኤጲፋንዮስ ስጋ ወደ ቆጵሮስ ደረሰ። ይህም እንዲህ ነው። ቅዱስ ዮሐንስ አፈወርቅ ወደ መንበረ ሲመቱ እንደማይደርስ ትንቢት እንደተናገረበት ወደ ቆጵሮስ ሳይደርስ በመርከብ ውስጥ ሳለ ግንቦት 16 ቀን አረፈ። ባረፈም ጊዜ በመርከብ ጭነው ወደ ቆጵሮስ ከተማ አደረሱት። ካህናቱና ሕዝቡ ሁሉ መጡ። ከእሳቸውም ጋር ወንጌሎች፣ መስቀሎች፣ መብራቶች፣ ማይጠንቶች ይዘው ነበር። የሐዋርያት ጉባኤ ከታላቂቱ ቤተክርስቲያን እስኪያደርሱት በዝማሬና በማይሌት በሚገቡት ጸሎቶች ሁሉ እያመሰገኑ ስጋውን ተሸከሙ። ካህናቱም መቃብሩን በቤተክርስቲያን ውስጥ ሊያዘጋጁ ወደዱ። ቀድሞ ስለ ክፉ ስራቸው ቅዱስ ኤጲፋንዮስ አውግዟቸው የነበሩ 2 ዲያቆናት ተቃወሟቸው። ስለዚህም 40 ቀን ተቀመጠ። ነገር ግን ሽታው እንደ ሙታኖች ሽታ አልተለወጠም፣ እንዳንቀላፋ ሰው ሆነ እንጂ። ከዚህ በኋላም አንድ ደግ ዲያቆን ወደ ቅዱሱ ስጋ ቀርቦ አባቴ ሆይ በእግዚአብሔር ዘንድ አንተ ባለሟልነት እንዳለህ እኔ አውቃለሁ። ብትፈቅድስ ክፉዎች ተቃዋሚዎችን ልታሸንፋቸው ትችላለህ አለው። የቅዱስ ኤጲፋንዮስንም እጅ ይዞ ምድሩን መታባት። በዚያም ጊዜ 2ቱ ዲያቆናት በግንባራቸው ተደፉ፣ ለመሞትም ደረሱ። ወደ ቤታቸውም ወስደዋቸው ሞቱ። ቅዱስ ኤጲፋንዮስንም ካህናቱ በሚጣፍጡ ሽቶዎች ገነዙት። በከበሩ ልብሶችም ጠቅልለው ከከበረ ደንጊያ በተሰራ ሳጥን ውስጥ ጨምረው በቤተ ክርስቲያን ውስጥ ቀበሩት። ቀድሞ በሕይወቱ ሳለ እንደሚሰራው ከስጋው ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለብጽሐተ ስጋከ ሀበ ቆጵሮስ ሀገር ኤጲፋንዮስ ክቡር ዲያቆናት ክልኤቱ እኩያነ ምግባር ኢይትሐነጽ ዘተቃረኑ አዛይ ጽምቲከ ዝሂር በገጾም ወድቁ ወሞቱ በጻይር ወበዛቲ ዕለት ኮነ ተዝካሮም ለአባ ስንጣ ወአጋቦስ ሰማዕት በረከቶም ታሉ ምስሌን ለዓለመ ዓለም። በዚህችም ዕለት የአባ ስንጣ የሰማዕት አጋቦስ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወተስዑ ለግንቦት በዛቲ ዕለት ተዝካረ ልደቱ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሎቱ ስብሐት። ወበዛቲ ዕለት አይረፈ አባ ስምዖን ዘደብረ አንጾኪያ ወበዛቲ ዕለት ተዝካሮም ለአባ አፍፄ ወአባ ጉባ ዘእምተ ሰዓቱ ቅዱሳን አንግልጋ ወይስሐቅ መነኮስ ወዕረፍተ እስክንድር ንጉሥ ወልደ ፊልጶስ። ወእግዚአብሔር ይማረነ በጸሎቶም ወበረከቶም ታሉ ምስሌነ ለዓለመ ዓለም። ዘአቅረብኩ ማሕሌተ አዘኪርያ ኢላፈ እምእለ ተጸምዱ ከዘልፈ ለላ አነበብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእላ አቡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን
ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቆን ውስጥ ጻን ለዘ ጻፎ ክርታስ ወለዘ አጻፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ሰውረ ይምሃረነ ኢየሱስ ክርስቶስ እንበል። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ወልድ መንፈስ ቅዱስ አሐዱ አምላክ አማት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተቀርጽያ ከመ ትፍዲ ፍዳ በመጥዋዕት በሊ እስከ መታ